በዚህ ሰዓት የአዲስ አበባ ፖሊስ መግለጫ መስጠቱን ተመልክቻለሁ። አርቲስት አንዱዓለም ጎሳ ፍርድ ቤት መቅረቡና 13 ዓመት ጽኑ እስራትና 21 ሺህ ብር የገንዘብ ቅጣት ፍርድ ማሳለፉን የቲክቫ ኢትዮጵያ መረጃ አሳይቷል። ታዲያ በማረሚያ እንዲቆይ ተወስኗል። እንግዲህ የአንዱዓለም ጎሳዬ ትናንትና በፍርድ ቤት እንግዲህ ፍርድ ቤት ውሳኔውን ያስተላለፈው እንግዲህ መግቢያ ላይ እንደሰማችሁት ነው። አንዳንዴ የኢትዮጵያ መንግስት እንደኔ ማለት ነው ቆራጥ እርምጃ ቢወስድበት መልካም ነው። ምክንያቱም ነገም አንዱ ደግሞ ይቀጥላል። አሁን እንግዲህ አንዱዓለም ጎሳዬ የተቀጣው 20 ሺህ ብርና ብር የተወሰነና ከዛ 13 ዓመት ጽኑ እስራት። እንግዲህ 13 ዓመት ማለት እንግዲህ የሚያራዝሙት የሚያሳጥሩት ምናምን አለ። በቃ ወደ ኋላ እንጂ ወደፊት እየሄደ እንትን አይልም ማለት ነው። ወሳጥረው ወይ 10 ዓመት ወይ 9-8 ዓመት አድርገው ይፈታሉ ማለት ነው። እና የሰውን ህይወት ያጠፋ ለምን እንደ ዱባይ መንግስት አይሆንልንም? እንደ አሉባልታ እንደ ቃቃ ጨዋታ እየታየ ግን እስከ መቼ ድረስ ነው የሰው ልጅ ህይወት እንደዚህ እየተቀጠፈ እየተገደለ መኖር የሚቻለው ማለት ነው? ሰላም ሰላም፣ ውድና የተከበራችሁ አድማጭ ተመልካቾቼ፣ ቤተሰቦቼ፣ ጓደኞቼ፣ በአጠቃላይ የሰው ዘር በሙሉ በያላችሁበት የአምላክ ሰላም ከሁላችን ጋር ይሁን። እንዲሁም ክርስቲያን፣ ሙስሊም የትኛው እምነት ተከታይ የሆናችሁ ሁላችሁም ሰላማችሁ ብዝት ይበል፣ ብዝት ትርፍ ይበልልኝ። ጾሙን የሰላም የበረከት የአንድነት ያርግላችሁ ያድርግልን። ለሀገራችን ሰላምና ፍቅሩን አንድነቱን ይላክል እያልኩ ይህን ቪዲዮ እንግዲህ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። የአንዱዓለም ጎሳዬ ሚስት እንግዲህ ያው ሁላችሁም እንደምታውቃት ሞዴሊስት የሚዲያ ሰው ናትና አብዛኛው ጊዜ እንግዲህ በተለይ እነ ዮኒ ማኛ የሚያወጡት ቪዲዮ አዳዲስ በጣም ለዓይንና ለጆሮ የሚሰቀጥጥ የሚያም መቼ ነው የምላችሁ። ሰው መሆን በቂ ነው እንደ ሰውኛ ስናስበው እና ግርም ይላል። እንግዲህ ዮኒ ማኛ እንዳለው ከሆነ የማክሰኞ ሞተሽ ልትባል ሰኞ ዕለት ፀጉሯን ልትሰራ ሂዳ 50 ሺህ ብር ትራንስፈር ታድርግልኝ ይላታል። 50 ሺህ ብር እንደ ህጉ ትራንስፈር አይደረግም። ሂዳችሁ ባንክ ቤት አቋራጣችሁ ምናምን እንጂ እንደ ድሮ 100 ሺህ ብር 200 ሺህ ብር አንዴ ትራንስፈር ማድረግ ተከልክሏል ማለት ነው በህጉ ደረጃ። አሁን አልተመቻትም እና ከጓደኛዬ ልላክልህ ብትለው እሺ ሊል አልቻለም፣ ፍቃደኛ አልሆነም። እንግዲህ የጸቡ መነሻ ይሄ ነው አሉ። በዚች ብር ነው እንግዲህ ለምን እችን 50 ሺህ ብር ያልኳትን ለምን አላካሽም ብሎ በዚህ ነው እንግዲህ በአሰቃቂ ሁኔታ ገደላት እያለ ዮኒ ማኛን እንግዲህ የማታውቁት ሰው ፍጥረት የለምና እሱ እንግዲህ ቀን በቀን የሚያመጣው መረጃ በመረጃ ያስደግፎ ጓደኞቹ እንዲህም የእሷ ጓደኛ ትዳር እንደመረራት ህይወት እንደመረራት እንደሚደበድባት እንደሚያሰቃያት ሁሉ እንግዲህ ግልጽ አድርጋ ነግራት ነበረ። እሱንም እንግዲህ ስሟ ሊገለጥ ያልፈለገሽ ጓደኛዋ እውነቷን ነው የህይወት ጉዳይ አሳሳቢ ስለሚሆን ለዮኒ ማኛ ቴክስቱን ልካው እንግዲህ ዮኒ ማኛ ቴክስቱን ሲያነበው በጣም ልብ በሚሰብር ሁኔታ ነው እንግዲህ ሲያሰቃያት የነበረ። አንዳንዶቹ እህቶቻችን ደግሞ ስለሚወዳት ስለሚያዝናናት እንዲፏፏ ምናምን ታሽቃብጣላችሁ የምትሉ አላችሁ። እና አንዳንዴ ምን አለ መሰላችሁ የቤት ቃጋ የደጅ አልጋ የሚባል ነገር አለ።
በሴትም ደረጃ ይሁን በወንድ ደረጃ ጸባያቸው ለውጭ ሰው እናት ይሆናሉ፣ ለቤት ደግሞ የመጨረሻ ክፉ የሚሆኑበት አለና እንደዛ ሊሆን ይችላል ወገኖች። እና እች ልጅ የሚወዳት ከሆነ የሚያፈቅራት ከሆነ ለምን መግደል አስመጣ? አንድ ሰው እሽት ከፎቅ ተወረወረ እንበል። ከፎቅ ሲወረወር ከባሌ ጋር ሰላም ከሆንኩ ከቤተሰቦቼ ጋር ሰላም ከሆንኩ፣ አብዛኛው እንግዲህ ከባል ጋር ነው የሚኖረው አይደል? ከባልቻችን ጋር ሰላም ከሆነ ለምን በፎቅ ራሴን እጥላለሁ? እስኪ እንደው ተናገሩ። አሁን ይሄ የማይመስል ወሬ እንደዚህ የምትሉ እህቶቼ ግን በእውነት በጣም አይምሮ ልቦና ይስጣችሁ። የእሷ ይድረስባችሁ አልላችሁም፣ ግን እግዚአብሔር ልቦና ይስጠን ለሁላችን ነው የምለውና እህታችን ግን እንደተንገላታሽና እንዳሰቃያት ሊገላት ቦታ እንዳጣ በጣም ሲጥርላት እንደነበር ነው እንግዲህ መረጃው እየወጣ የሚገኘውና እንግዲህ ያም ሆነ ይህ ከላይ ተባለም ከታች ተጠራም ተለፈለፈም እህታችን እንግዲህ አንዴ አርፋለሽ። ያው ሚዲያው የዚህ 2 ቀንና የ3 ቀን እንጂ ከዚህ በኋላ ደግሞ ይቆማል፣ ይቀጥላል። ምክንያቱም ህግ የለማ። ስለዚህ ችግር የለም። አንዱ ደግሞ መጥቶ ይገላታል። ያው ከንፈር ብለን እንመጥጣለን፣ ያልፋል። አንዱም ደግሞ እንደዛ ይሆናል። በቃ እንደዚህ እየተደረገ እንግዲህ የእህቶቻችን ህይወት እየተቀጠፈ እያለቀ ይሄዳል ማለት ነው። ግን እንደ ህግና እንደ ውጭ ዓለም ህግ ቢሆንልን አብሶ እንደ ሳውዲ ህግ ቢሆን መልካም ነው። የገደለ መገደል አለበት። በቃ 4 ነጥብ። ለምን እንደዚህ ቢሆን ነገ ሌላ ድርጊት አያደርጉም ማለት ነው። እና እባካችሁ ይህን ነገር አስቆሙልን፣ የህግ አባላት የሆናችሁ ማለት ነው።